የብሌን ወላጅ እናት ተገኘች። የብሌን ወላጅ እናት ተገኝታ ግን ሴራውን የሰራው በኃይሉ ነው። በኃይሉ እንግዲህ የብሌን አሳዳጊ እናት ጋር ደውሎ የብሌን አሳዳጊ እናት ጋር ይደውልና የብሌን ወላጅ እናት እንዴት ተገኘችና ሰዓትና ቦታ ነግሯት ማንንም ሳታስከትይ እዚህ ቦታ ነይና የብሌንን እናት አድራሻ ሰጥሻለሁኝ አስብሎ ካስደወለ በኋላ ግን የሰጣት የተሳሳተ ፎቶ ነበረ። እንግዲህ የባለፈው ክፍል ላይ ዳኒና ብሌን የመጨረሻ ቁጭ ብለው ሊያወሩ ሲሉ በር ተቆርቆሮ አንድ ሕፃን ልጅ ደብዳቤ እንደሰጣት ነበረ። ያንን ፖስታ ከፍታ ስታየው ግን ያላሰበችው ነገር ነበር ያገኘችው። ምክንያቱም የብሌን አሳዳጊና ታግታ በነበረችበት ሰዓት ያገታት ዳጊና እንደሆነ የሚያሳይ ፎቶ ነበረ። ብሌን እጅግ በጣም ደንግጣ ስታየው ብሌኔ ባክሽ አንድ ጊዜ እንዳስረዳሽ እድል ስጭኝ ነበር ያላት። እሷም ግን ምን አይነት ምክንያት ልሰጠኝ ትፈልጋለህ? እኔ እናቴ ታግታለች ብዬ መጥቼ እቅፍህ ውስጥ ሳለቅስ ለካንተ እየሳቅብኝና እየተሳለቅብኝ ነበረ። አንቺ እንደምትይው እንዳሰብሽው ላይሆን ይችላል። ስለዚህ አንድ እድል ስጭኝና ልንገርሽ ቢላትም ፈቃደኛ አልነበረችም። የስድብ መዓት አንተ አረመኔ፣ ለመሆኑ ስንት ከፈሉ? 10,000 ወይስ 20,000 እያለች ነገሩ ለተራ ድሃ ማን ይሄን ያህል ይከፍላል አለችው። እጅግ በጣም ስሜታዊ ሆና ነበርና እባክሽ ብሌኔ አንድ እድል ስጭኝ ሲላት እባክሽ ዘወር በል ብሌኔ አትበለኝ ነበር ያለችው። በስተመጨረሻም እንዴት እንደሆነ የአንቺን አሳዳጊ እናት ካላገትኳት እንደሚያገሏት የዛ ጊዜ ቤታችሁ ቁጭ ብለን በነበረበት ሰዓት ሳሚ ደውሎ የብሌን አሳዳጊ እናትን ካላገትካት እንደምገላት ወቅ ብሎ ሲለኝ አንቺ ደግሞ አሳዳጊ እናትሽን አጥተሽ መኖር ስለማትቺ ከምትሞት ብትታገት ይሻላል ብዬ የወሰንኩት መፍትሄ ነው ሲላት አንቱ ሸታም ብላ በጥፊ አንድ ጊዜ ስትመታው ቃል ብቅ አለች። አንቺ ምን አይነት ደፋር ነሽ? እንዴት ትመጪዋለሽ? ስትላት ቃል የሚገባኝና የሰጠችኝ ስነ ስርዓት አድርጊ አትናገሪ ያላት። በስተ መጨረሻም እንግዲህ ቃል ስትሳደብ ቀጥ ብላ በር ከፍታ ወደ ሳሎን ገባችና ቁጭ ብላ እያለቀሰች እያለ ዳንም ወደ ቤቱ ገባ። ደብዳቤውን ካየች በኋላ ፖስጣውን ካየች በኋላ ቃል አይገርምም? ምን አይነት ጉድ ነው? ለካ ይህንን ያደረገው ዳኒ ነበረ ማለት ነው። አሃ እነ ሳሚ ጋ ዳኒ ይሰራል እንዴ አለች። ይህንን ተጠቅሜ ማቀጣጠል አለብኝ፣ እሳቱን ክብሪት መለኮስ አለብኝ ብላ ወደ ሳሎን ሄደች። ከዛ አለቻት ምን አይነት አረመኔ ነው እንዴት እንዲህ ያደርጋል እያለች መጥፎ መጥፎ ነገር መናገር ጀመረች። ብሌን ግን ስነ ስርዓት አድርጊ በቃሽ ቃል እያለች ብትላትም ምንም ልታደርግ አልቻለችም። አሁንም ጨመረች። ከዛ መጨረሻውን ሰላም መጣች። ምን ሆነሽ ነው ብሌን አለቻት። ቁጭ አለችና ማሜ አለች ቃል። አይገርምም? የብሌን አሳዳጊ እናትን ያገታት ሰውዬ እኮ ተገኘ ታወቀ ስትል ማን ነው እያለች ትንፋሿ እስከሚወጣ ድረስ ጠየቀች የብሌን ሰላም። ብሌን መልስ ለመስጠት ፈቃደኛ ስላላደለች ቃል አለች አይገርምም? ከጎኗ የነበረ ሰው አይዞሽ የሚላት ሰው እኮ ነው አሳዳጊ እናቷን ያገተባት እያለች ስትል በንዴት ወጥታ ወደ ኪችን ገባች ብሌን። በስተመጨረሻ ማነው ቃልዬ ብላ ስትላትም መናገር አልፈለገችም። አይ አንድ የሚያውቃት የሰፈር ሰው ነው ብላ አለቻት። መልስ መለሰቻት። ከዛ በኋላ ወጥታ ወደ የት ነበር የሄደችው? ቃል ወደ ዳጊ ጋር ነበር የሄደችው። ዳጊ ከፍታ በር ከገባች በኋላ አጠገቡ ቁጭ ብላ በዚህ ሰዓት አንተ ያደረግከው ነገር ትክክል ነው እያለች ከሱ ጎን መሆን ጀመረች። ቃልዬ እውነትሽን ነው በዚህ ሰዓት ተረዳሽኝ አላት። አዎ ማድረግ ያለብህን ነገር ነው አንተ ያደረግከው አለችው። እሱም ደስ አለውና ስለተረዳሽኝ አመሰግናለሁ አለ። በስተመጨረሻም እንግዲህ
ተመሰጋግነው ተቃቀፉ። ወጥታ ቤት ከሄደች በኋላ አንድ የስልክ ጥሪ ለብሌን ደረሳት። ብሌን እንጀራ አሳዳጊዋ ተደውሎላት የብሌን ወላጅናት አድራሻ እንደተገኘና መታ ደግሞ ፎቶዋን እንድትወስድ ተነገራት። የብሌን አሳዳጊ እናት እጅግ ደስ ብሏት በተባላት ቦታ ቀጥታ ወደ እነ ብሌን ቤት ሄደች። ብሌን ቤት ከሄደች በኋላ ወላጅ አሳዳጊዋ ወደ እነ ብሌን ቤት ከሄደች በኋላ በር ስትቆረቆር ግቡ አሉ። ከገባች በኋላ በደስታ ፍልቅልቅ ብላለች። እማዬ ምን አገኝ ስትላት እናትሽ እኮ ተገኘች፣ እንደዚህ ተብሎ ተደውሎልኝ እስከማገኘው ድረስ ስላልቻልኩ ነው ልነግርሽ የመጣሁት አለቻት። ብሌን ደስ አላት። እማዬ አንቺ አለቻት። በምንም የማልቀይርሽ እናቴ ናት። እሷ ብትመጣ ራሱ አንቺ እናቴ ነሽ አለች። ሰላም በአግርሞት እያየች ቃል ደግሞ ትብሰለሰላለች። ቃል እንግዲህ ወጣችና ለበኃይሉ ደውላ የብሌን አሳዳጊ እናት መጥታ ወላጅ እናቷ እንደተገኘችና አድራሻዋ እንደታወቀ ነግረውኛል ብላ እየነገረቻት ነው ስትለው ምንም አልመሰለውም። እሱ ለካ የሰራው ስራ እሱ ነበር ማለት ነው። ቃልን ዘጋባትና ስልኩን እንዴት ይዘጋላለች። ተመልሳ ወደ ቤት ከገባች በኋላ የብሌን አሳዳጊ እናት ይህን ከነገረቻት በኋላ ወደ ቤቷ ሄደች። ብሌን ወደ ኪችን ከገባች በኋላ በር ተቆርቆሮ ቸኮላታ ተሰጥቷት ኪችን ቁጭ ብላ ይህንን ማን ነው የላክልኝ እያለች ትላለች። አይ ተሳሳተ ነገር ነው እንጂ ለእኔ ማንም አይልክልኝም እያለች ስትል ስልኳ ጠራ። የስልኪውን ጥሪ ስታነሳው ደረሰሽ? እንዴት ነው? ለቸኮላታ ሰው ቸኮላት ያስፈልገዋል፣ ለጣፋጭ ሰው ጣፋጭ ያስፈልገዋል እና ተመቸሽ ወይ ስጦታዬ አላት። እሷም ማለች ማነህ አንተ ለመሆኑ? የታውቀኸኝ ነው? አያውቅሻለሁ እያለ ሳሚ እንደሚያውቃትና እንደሚወዳት ነገራት። አይኖችሽ ያምራሉ እያለ አሞጋገሳት። ኤድ የማንህ ሞዛዛ ብላ ዘጋችበት። ከዛ በኋላ እንግዲህ ብቻዋን ስራዋን እየሰራች እያወራች፣ ከኋላዋ ግን ዳጊ ቁሞ ነበረ። ዳጊ ቁሞ ዘወር ስትል ዳጊ ነው። አንተ አስደነገጥከኝ፣ ምን ልትሰራ መጣህ? የፈለግሽው ማድረግ ትችያለሽ። ብትፈልጊ ስደብኝ፣ ብትፈልጊ ምችኝ፣ ብትፈልጊ እንደፈለግሽ አድርጊኝ። መጨረሻ ላይ ግን ይቅርታሽን ፈልጋለሁ እያለ የተነጋገሩ እያለ አጋጣሚ ሰላም መጣች። ዳጊ ምን እየሰራህ ነው ስትለው ብሌንም ማለች እትዬ እያስቸገረኝ ነው፣ ይሄው አላሳልፍም ብሎ መንገዴ ላይ ቁሞ ስራ አላሰራኝም ብላ ለሰላም ስትናገር፣ ሰላም ደግሞ ምን እያደረክ ነው? ዘወር በል እባክህ፣ ልጅቷ ስራዋን ትስራበት፣ እንዴት ታስገድዳታለህ? እያለች ሰላም ጮኸች። ሰላምም ባለጌ፣ ይህን ስነ ስርዓት የለህም እንዴ? እያለች መጥፎ ንግግር ከተናገረች በኋላ ብሌን አለች በውስጧ እንዴ ምን እያረኩ ነው? ለምንድን ነው እንደዚህ ዕለት እያሳልፈ የሰጠሁት? አለች። ጸጸት ውስጥ ገባች። ሰላም እንደዚህ አይደለም ብሎ ሊያስረዳትን ቢፈልግ ሰላም መስማት አልፈለገችም። ከዛ ወጥቶ ሄደና እንዴት እያለ ራሱ ጋር እያወራ እያለ በስተ መጨረሻ የብሌን አሳዳጊ እናት መጣ። ነብሌን ጋር ቁጭ ካለች በኋላ ፖስጣ ይዛ ልጄ ይኸውልሽ ወላጅ እናትሽ ብላ ስትላት ፖስጣውን ከፈተችውና እኔን ትመስል ይሆን እንደኔ ቆንጆ ትሆን እያለች ፖስጣውን ስትከፍተው አንዲት የምታምር ሴትዮ ነበረች። እኔን ትመስላለች፣ አንቺን ትመስላለች እያሉ ሁሉም ከተነጋገሩ በኋላ ሰላም በዛ ውስጥ እጅግ በጣም በደስታ እያየቻት ነበረ። ቃል ደግሞ ወይኔ ጉድ ተሰራውኝ እያለች የሁሉንም ፊት እያየች ነበር። በስተመጨረሻ ፎቶውን ስታየው በኃይሉ ትችላለህ ብላ በኃይሉ ማድነቅ ጀመረች። ከዛ በኋላ ወደ ውጭ ወጥታ ብሌንም እንግዲህ እናቷን ስላገኘች ደስ ብሏት እንጀራ እናቷን ደግሞ እያመሰገነች፣ ሰላምም ደስ ስላለች ደስ ብሎኛል፣ እኔና ቃልን ያገናኝ አምላክ እናንተንም ያገናኛችሁ እያለች አለች። በስተመጨረሻም እንግዲህ
ቃል ወጥታ ለበኃይሉ ደውላ እጅግ በጣም ተጨንቄ ነበረ፣ ይሄ አንተ ስራ ነው አይደል እያለች በኃይሉ ጋር እያወራች እያለ ዳጊ ወደ ቤት ሊገባ የነበረውን እሱ ደግሞ ቆሞ እያዳመጣት እንዴት ሳትነግረኝ እንዴት ታረጋለህ ምናምን ስትል ብነግርሽ ታበላሽብኛለሽ ብዬ ነው። ስለዚህ ይህንን እያዩ እየተጽናኑ ነገራቶቹን ሁሉ እኛ እንጨርሳለን አብሽር እያለ እሷን ካበሸራት በኋላ ዳጊን እየሰማ ነበረ። እስከ መጨረሻው ድረስ ራሱን መቆጣጠር አቅቶት ነበር። ሰውነቱ መወጣጠር ጀምሮ ነበረ። እሷም በጣም ትችላለሽ፣ በጣም ጨንቆኝ ነበረ እያለች በደስታ እያወራችሁ ነበረ። ዳጊም እያዳመጣት ነበር እስከ መጨረሻው ድረስ። በኃይሉም አላት አሁን ይህንን ፎቶ እንግዲህ ይዘው እናታቸውን ሲፈልጉ እኛ ስራችንን እንጨርሳለን፣ ስለዚህ በጥንቃቄ እናካሂዳለን ስራውን እያላት ዳጊ ሁሉንም ሰምቷል። ሰውነቱ ተቆጥቷል። ምን ማድረግ እንዳለበት እንግዲህ በሚቀጥለው ክፍል እናያለን ማለት ነው።